አሁን ህወሓት ከጽምዶ ጋር ሆኖ ሊወጋን ነው የሚለው እነጌታቸው በዋናነት የሚጠቅሱ ደግሞ ህወሓት ያለበትን ቁመና ማየት ያስፈልጋል ማለት ነው። ስለዚህ ታሪካዊ ጠላቶቻችንና ምቀኛ ጎረቤቶቻችን የሚሉ ኃይሎች ህወሓት አሊያንስ ከፈጠረ ትናንት እነሱ ወዳጅ ያደረጉት ኃይል ህወሓት ደግሞ በልጧቸው ወዳጅ ያደረጋቸው ማለት ነው። ይሄ በተጨባጭ በኢትዮጵያ ፖለቲካ ላይ እየታየ እኮ የፕሪቶሪያው ስምምነት ራሱ አሻጥር ያለበት ስምምነት ነው ሲል ማስታወቂያ ሚኒስትሩ የማነ ገብረአብ መልስ ሲሰጡ ስምምነቱ ራሱ የሴራ ስምምነት ነው ብለን ከዚህ በፊት የገለጽነው ከዚህ ጋር ጥሩ እይታ ሰጠኝ። ስለዚህ ስምምነቱ መጀመሪያ ለሰላም ሳይሆን ኦህዴድ የተስማማው ከህወሓት ጋር የተስማማው የእፎይታ ጊዜ ፈልጎ የእፎይታ ጊዜ ሲፈልግ ጦርነት አይፈልግም ማለት አይደለም። ልብ ብላችሁ ማየት ይገባል። የጦርነት መልኩን ለመቀየር ነው የእፎይታ ጊዜ ፈለገው። ስለዚህ የፕሪቶሪያ ስምምነት እድል የሰጠው ለኦህዴድ በህወሓት በኩል ያለውን ጠላት ነው የሚለው ማዳከም ችያለሁ። ወታደራዊ ማዳከም፣ ፖለቲካዊ መዳከም ደርሶበታል። ከዚህ በኋላ የቆሰለ አውሬ ሆኖ ቢቀመጥ ነፍስ ይዞ እስኪያንሰራራ እኔ መልኩን ቀይሬው ሌላ የጦርነት መልክ እጀምራለሁ ብሎ ሲያስብ የፕሪቶሪያ ስምምነት የእፎይታ ጊዜ አድርጎ ነው የተጠቀመው። ወዴት ለመሄድ? ወደ ሁለተኛው ጦርነት ለመሄድ፣ ወደ አማራ ክልል ለመሄድ ያሻጥር ስምምነት ይለዋል ማስታወቂያ ሚኒስትሩ። የኤርትራው የሴራ ስምምነት እንለዋለን። ስለዚህ የፕሪቶሪያ ስምምነት በዋናነት ኦህዴድ ከጥቅሙ ይሄንን ሲገመግም ህወሓትንም በሰዓቱ በጦርነት ውስጥ እስከ መጨረሻው ድረስ ጦርነቱን መግፋት የማይፈልገው የጠላቴ ጠላት ወዳጅ አሊያንስ ፈጥራለሁ የሚል ፖለቲካዊ ሴናሪዮ። ህወሓትም ወደዚህ ሲመጣ ሴናሪዮ ሰርቶ ነው የመጣው። ምንድነው ሴናሪዮ? በስምምነቱ ላይ የተለያዩ አክተሮችን ማንጠባጠብ እችልበታለሁ። ከኦህዴድ ጋር የትኞቹ ነበሩ? ከኦህዴድ ጋር አብይ አህመድ አደናግሮ ኪስ ውስጥ የከተተው የአንድነት ኃይል የኢዜማ ኃይል እንበለው፣ እንደዚሁም ደግሞ በህልውና አደጋ ውስጥ የሰርቫይቫል ጉዳይ አደጋ ውስጥ ገብቻለሁ ያለው የአማራው ኃይል፣ የኤርትራ ኃይል። እነዚህ ኃይሎች በዋናነት በአብይ ኪስ ውስጥ አንዳንዱ ፖለቲካዊ መደናገር፣ አንዳንዱ ስልታዊ አጥቂነት፣ አንዳንዱ ደግሞ መስሎትም ብቻ እነዚህን ሶስት አክተሮችን በመያዝ ነው ወደ ጦርነት የገባው። ኦህዴድ ብቻውን ጦርነቱን ይችል ነበር? አይችልም። ነጥቡ አይችልም። የተዘጋ አብይ አህመድ ለኤርትራ መንግስትና ህዝብ እናንተ ባትኖሩ እኔ የለውም ብሎ እኮ ምስጋና የሰጠው አብይ አህመድ ነው። አብይ አህመድ አሊ ምክር ቤት ላይ እውቅና የሰጠው እነ ባጫ ደበሌ እነ ብርሃኑ ጁላ እዛ አካባቢ የተሰባሰበው ኦህዴድ ከአያቶላው ጀምሮ ኑዛዜያቸው በሙሉ የቁርጥ ቀን የምጥ ጊዜ የደረሱልን ሲላቸው ነበር። ስለዚህ እነዚህ ኃይሎች የገቡት በማን ነው ብለን ስናስብ በአብይ አህመድ ግብዣ የገቡ ኃይሎች ናቸው፣ ውጫዊ ጎረቤቶች። እነዚህ ጎረቤቶች ዛሬ ብርሃኑ ጁላ ምቀኛ ጎረቤቶቻችን የሚለው ለክፉ ቀን ደርሳቸዋል ደግሞ የሚለው ደግሞ አብይ አህመድ፣ ባጫ ደበሌ ደግሞ ሰራዊታችን ሲመታ ልብሱንም ምግቡንም የሰጡት እነሱ ናቸው። ይህንንማ በታሪክ አንረሳውም ያሉት ሰዎች ናቸው። እነዚህ ሰዎች ዛሬ ቃላባይ ሆነው ጠላት አድርገው የሚሰይሙት ይህንን ኃይል እነሱ ሲፈልጉት ግን ወዳጅ አድርገው ነበር። ምን ለማድረግ? ሰው ለማጥፋት፣ የራሱን ዜጋ ለማጥፋት፣ ኢትዮጵያ ውስጥ ያለውን ቀውስ ለማዋደድ አሊያንስ ሲፈልጉ ውጫዊና ውስጣዊ የሆኑ የተለያዩ አክተሮችን
መጠቀም ፈለጉ። እነሱ ሲጨንቃቸው ደግሞ ዛሬ ደግሞ ጠላት እና ምቀኛ ብለው ብያኔ ሰጡበታል። እነ ጌታቸው ደግሞ ሊመጡብን ነው፣ ልክ እንደ ሰሜን ዕዝ ቀድሞ ሊመጡ ነው፣ ልንመታ ነው የሚል ለቅሷቸውን በአንድ በኩል አብይ እየላከ እያስለቀሳቸው ነው። ወደ ነጥቤ ስመጣ ቲፒኤልኤፍ ታዲያ ከዚህ ከፕሪቶሪያው ስምምነት ላይ ምንድነው ሴናሪዮ ብለን ስናስብ እነዚህን ሶስት ኃይሎች ማዛባት ነው። አንድ ማዛባት ብቻ ግን አይደለም፣ የእፎይታ ጊዜ መያዝ ነው። በእፎይታ ጊዜ ውስጥ ደግሞ የሰርቫይቫል ጉዳይ፣ የህልውና ጉዳይ ቢያንስ አልከስምም፣ ህልውናዬን የማስጠብቅበት እድል እፈጥራለሁ። ህልው የሆነ ህወሓት ይኖራል፣ ሜዳ ላይ ይኖራል። ፖለቲካዊ ህወሓት ብልጽግና የሚሰጠው ህወሓት ባይሆንም ፖለቲካዊ ህወሓት ግን እፈጥራለሁ ጠፋ ከሚባል። ስለዚህ ይሄንን ፖለቲካዊ ህወሓት መፍጠር ለዓለም አቀፉ ማህበረሰብም ጠበንጃ ነካሽ ብቻ ሳይሆን የሰላምም አርበኛ አድርጎ ራሱን ማሳየትም ስለሚፈልግ ስለሚያስገድደው፣ በሌላ በኩል የእፎይታ ጊዜም ስለሚፈልግ ስትራቴጂክ ጉዳዮቹ ግን ከህልውናውና ከአሊያንስ ጉዳይ ላይ ሽፍት ማድረግና ማዛባት ነው። ይህንን ማድረግ ከቻልኩኝ አምስተኛው ራሴን ፖለቲካዊ ወታደራዊ ቁመናዬን አሳድጋለሁ፣ ራሴን እያደራጀው የምመጣበት ጊዜ አገኛለሁ ብሎ ሲገመግብ፣ ከዚህ ግምገማ ሴናሪዮ ስናየው የፕሪቶሪያው ስምምነት ወሳኝ ነው ለህወሓት፣ ወሳኝ። አብይም ከዚህ ግምገማው ከራሱ ጥቅም ሲመጣ እሱም ወሳኝ ነው ብሎ ሄዱ። የአብይ ሴራ አማራ ክልል ነው። የህወሓት የሴራ ትንተና ግን የአብይን አቅም ማዳከም። ሁለቱም ግባቸው ይለያያል። ውጤቱን ደግሞ እንየው፣ ሂደቱና ውጤቱ። ሂደቱ ምን ነበር? ሂደቱ ብዙም አልቆየም። ስምምነቱ እየፈረሰ ፖለቲካዊ መካረሩ እየጨመረ ከዛ በኋላ ቀዝቃዛ ጦርነት ነው የሆነው። የቃላት ጦርነት፣ የመልስ ጦርነት። አዲስ አበባ ያለው የወዴድ አገዛዝ በዋናነት መቀሌ ያለውን ኃይል ሳቦታጅ በማድረግ በውስጥ በኩል የማፍረስ ፖለቲካዊ ስራ ሲሰራ፣ ህወሓት ደግሞ ውስጣዊ ፖለቲካዊ መዳከሙ ወይም ደግሞ አንጃ ቢፈጠርበትም ጎን ለጎን ሰራዊት እያዘጋጀ ነበር፣ አቅም እያሳደገ። እሱ ብቻ አይደለም፣ ከአብይ ኪስ የቀማውን አሊያንስ ወደ ራሱ ፈጥሮ ጠላቶቻችን፣ ምቀኛ ጎረቤቶቻችን የሚለውን ተጠቀመበት፣ በለጠው። የጠላቴ ጠላት ወዳጄ ስልታዊ የሆነ ወዳጅነት አድርጎ ህወሓት ቀደሙ። ከአዲስ አበባ አገዛዝ የሚያጣውን በዚህኛው በኩል ማግኘት ጀመረ። አቅሙ እያደገ ሲመጣ፣ ወታደራዊ አቅሙ እያደገ ሲመጣ፣ የእፎይታ ጊዜ እያገኘ ሲመጣ፣ ክልሉን ደግሞ በመያዝ በጊዜ አስተዳደሩ ደግሞ ክልሉን በመያዝ ቢያንስ ፓርቲው ህልው የሆነ ፓርቲ፣ ፖለቲካዊ ፓርቲ አይጠፋም፣ አለ፣ ጎን ለጎን ነው ያለው። አየህ፣ አስተዳደሩ አለ። ጌታቸው እኮ እዚህ ላይ ነው። ጌታቸው በጣም አሁን ህወሓት የዳከመ አድርጎ የሚቀሰቀስበት ሁኔታ እኔም ማየው በዛ መልኩ አይደለም። የዳከመበት አይደለም፣ ተጠናክሮ ነው የመጣው። ስለዚህ የጊዜ አስተዳደሩ እያለ ህወሓትም አለ፣ ህልው የሆነ አዲስ አበባ ያለው ሰርተፍኬቱን ቀምቻለሁ ሲለው እኔ የኔ ሰርተፍኬት ከህዝቡ የሚመጣ ነው፣ ያንተን ሰርተፍኬት እዛው ቀቅለ ብለው ምናምን እያለ ጎን ለጎን ነው ያስገኝ። አብይ አህመድ ግን ኃይሉን ይዞ የገባው ወደ አማራ ክልል ነው። ልብ በሉ፣ አማራ ክልል ገብቶ ኮዙን ስናየው በትግራይ በኩል ያለው ኮዝ ወደ ጦርነት የገባበት ሰሜን ዕዝ ተመታ፣ ቀድሞ ጦርነት ጀመሩብኝ፣ ህገወጥ ምርጫ ተደርጎ በህገወጥ መልኩ መንግስት ተመሰረተ ነው የክልሉ መንግስት 2012 አካባቢ ነው። ፖለቲካዊ ኮዞቹ እነዚህ ናቸው። ስለዚህ ህግ የማስከበር ነው የሚሉት። አማራ ክልል ደግሞ ትጥቅ ማስፈታት ነው። በህግ ማስከበርና ትጥቅ ማስፈታት ያለው ልዩነት እናየውና
ያው በስፋት የሚታወቅ ነው። አማራ ክልል የገባው ኃይል ትጥቁን ማስፈታት ቻለ። አንድ አማራ ክልል ሲገባ ያኔ ዶክተር ይልቃል የሚባለው ሰው ይልቃል ከፋለ ባለበት ሰዓት በክልል ውስጥ ያለውን የአስተዳደር ቁጥጥር የብአዴን ቁጥጥር አብይ አህመድ ሰራዊት ይዞ ሲገባ በዛን ሰዓት የነበረው ቁጥጥር አሁን አለው ወይ? የለውም። አማራ ክልል ላይ ሄዶ ትጥቅ ማስፈታት ችሏል? አልቻለም። በጦርነቱ ምን ከፈለ? ከፍተኛ የሆነ መዋቅራዊ የሰው ኃይል እንደዚሁም ትልቅ ሪሶርስ፣ ፖለቲካዊ ኮስት፣ በጣም ብዙ ነገር ከፈለ ወዘተ ብዙ እንደውም የበለጠ አገዛዙ ጦረኛ የሆነ ባህሪ እንዳለው አሳየ። የአማራ ክልል ጦርነት ግን መልኩን ቀየረዋል። እዚህ ላይ ነው ትልቁ የአብይ የተበላው እዚህ ላይ። የአማራ ክልል ጦርነት ግን የጠላቴ ጠላት ወዳጄ የሚል አሊያንስ ከዚህ በፊት እንደተፈጠረ ሁሉ ከጦርነቱ በኋላ ግን ፖለቲካዊ ቅርጾቹ እየተለወጡ ቀጠናዊ መልክ አደረገው። ራሱ የአማራው ጦርነት መልኩን ወደ ቀጠናዊ ያደረገው ብቻውን ሳይሆን የቀጠናው ጦርነት እየሆነ መጣ። የተለያዩ አክተሮች ከአብይ ጋር ያላቸው ሁኔታ የበለጠ ሜዳው ቢሰፋ ስርዓቱ እየተጎዳ እንደሚመጣና ሰራዊቱም እየዳከመ ሲመጣ አገዛዙ መጨረሻ ላይ ተሰብስቦ ወደ አዲስ አበባ የሚመጣ አገዛዝ ነው የሚሆነው። ስለዚህ አማራ ክልል የገባበት ሁኔታ ልክ እንደ ትግራይ በቀላሉ የሚወጣበት አልሆነም። ስለዚህ በዚህ ሁኔታ ያለው ኦህዴድ አሁን ምን እየገጠመው ነው? አማራ ክልል ሄዶ መልኩ ሲቀየር ምን እየገጠመው ነው? 3 ዓመቱን ስንገመግበው የፕሪቶሪያ ስምምነት ላይ ከዛ በፊት የነበረው አሊያንሶች ሁሉ ተንጠባጥበው ከህወሓት ጋር ወደ ፍጥጫ ውስጥ ሲገባ ከአማራ ክልል ጋር ያለው ከነፃነት ኃይሉ ጋር ያለው ሁኔታ ደግሞ መልኩ እየተቀየረ ምርጫ እንኳን ማድረግ የማይችልበትና 2015 ሲጀምር የነበረው ቀጠና አሁን እጁ ላይ የለም። ዛሬ ላይ ምርጫ ለማድረግ ብቻ ሳይሆን የተለየ አክተሮች ደግሞ ጽምዶ በሚል ተሰባስበው መጡበት። ፖለቲካዊ ጽምዶ ትብብር ምናምን የሚለው ዋናው ላይ ፖለቲካዊ መልኮቹ እንያቸው ይሄ ለዚህ ትንተና ዋናው መነሻ ያስችለናል አያስችለንም የሚል ድምዳሜ ላይ እንድንደርሱ ይሄ እነዚህ ኃይሎች ደግሞ ተመልሰው ሌላ አክተሮች ሆነው ሊመጡ ነው። ሜዳው ሊሰፋ ነው። ኦሮሚያ ላይ ያለው እንቅስቃሴ በተለይ ከወለጋ አካባቢ ያለው ከፊል ኦሮሚያ ላይ ያለው የጦርነትም መልኩ ቀላል አይደለም። ይሄ ባለበት ሁኔታ አሁን ህወሓት በምን ቁመና ላይ ይገኛል? ከፕሪቶሪያ ስምምነት በኋላ ቅድም ብያቸዋለሁ፣ በኃይል በትጥቅ በሰራዊት በፖለቲካ ራሱን እያጠናከረ ውስጣዊ ፍትጊያ ቢኖርበትም ወታደራዊ ኮስት ዋጋ ቢከፍልም ፖለቲካው ላይ ግን የኮዙን ጥያቄ አብይ የተነሳበት ህገወጥ መንግስት አልቀበልም ያለበትን ኮዝ አመጣው 2018 አመጣው። ሲያመጣው ፖለቲካሊ ህወሓት አሸነፈው። አንድ ህወሓት ያንን አስተዳደር የደብረ ጽዮንን ሲያመጣው የጦርነቱ መነሻ የሆነው አስተዳደር ነው። ፖለቲካሊ እዚህ ላይ በልጠው ማለት ነው። ሲበልጠው በዚህን ሰዓት ያለው ሁኔታ ስንገመግም ሌላ አክተርም ወደ ጦርነት ለመግባት ሜዳውን እየጠረጉበት እንደሆነ በተወሰነ መልኩ ኦህዴድ እየገለጸ ያለው ቅዠቱ መስማት ቀላል ነው። አማራ ክልል ያለው ጦርነት ደግሞ መቋጨት አልተቻለም። አሁን አገዛዙ 2012 አካባቢ ትግራይ ላይ ህገወጥ አስተዳደር ስለሆነ አልቀበለውም ያለው የምርጫ ሁኔታ 2018 ላይ ህወሓት ተመልሶ ከአዲስ አበባ የመደበውን አስተዳደር ኩዴታ አድርጎ አልቀበልንም ብሎት ገልብጦት ነው የምነግራችሁ። ገልብጦት አብይ የላከውን ገልብጦት
መጣ። መምጣቱ ብቻ አይደለም ምርጫ ማድረግም አትችልም ማለት ዘጋው። ምርጫ በትግራይ ላይ ማድረግ አትችልም፣ አቅም የለህም ማለት አቅም እንደሌለው ሜዳውን አሳየው፣ በተጨባጭ አሳየው። አቅም የለህም ብቻ ሳይሆን ራሱ 2012 ላይ ያመጣው ኮዝ ህወሓት ያዘውና አዲስ አበባ ላይ ያለው ምርጫ ህገወጥ ነው እያለው ጥይቱን ተኮሰበት፣ መልሶ ነው የተኮሰበት። ህገወጥ ነው አሁን በተራው ህገወጥ ነው የሚል ብያኔ እየሰጠው ህገወጥ ነው የሚለው ፖለቲካዊ ብያኔ ሲሰጠው ህወሓት አብይ አህመድ ሰራዊት አላከም። የላከው ጌታቸውንና ሬድዋን ሁሴን ነው። የት የሚያለቅሱበት ሚዲያ ላይ ለቅሶ ሆነ ያሰሙት። አብይ አህመድ ሰራዊት አላከም። ብርሃኑ ጁላ መጡብኝ ታሪካዊ ጠላቶች 60ዎቹ ምቀኛ ጎረቤቶቻችን እባካችሁ የሚል ለቅሶ ነው ያዘው። ነጠላ ዝቅዝቆ የወዴድ መንፈስ የመጨረሻው የውድቀት መንፈስ ማሳየው። ከዚህ ለቅሷችን ከዚህ ሁኔታቸው ስንገመግመው አሁን ጦርነት ማድረግ የሚችልበት ሁኔታ ተፈጠረ ወይ ብለን ስናስብ ኦህዴድ አሁን ጦርነት ማድረግ የሚችልበት ሁኔታ የለም ማለት ነው። ለምን ለሚለው ቅድም መጥቼበታለሁ። አሊያንሶቹ ቀጠናዊ አሊያንሶቹ ተንጠባጥበዋል። ፖለቲካዊ የድጋፍ ማህበረሰቡ ተንጠባጥቧል። ጦርነቱ ሲጀመር ህግ ማስከበር ምናምን የሚልበት ኮዝ ሞቷል። ከዚህ በኋላ ከአብይ የተሻለ እንደውም ህወሓት ታክቲካልና ስትራቴጂክ የሆኑ አሊያንሶችን መያዝ ችሏል። አብይ አህመድ ደግሞ በዜሮ ነው ያለው፣ ፖለቲካዊ ሞት ላይ ነው ያለው። ምርጫውም ህገወጥ ምርጫ ስንል ህዝቡ በዚህ ደረጃ ይሳለቅበታል። የአብይ ምርጫ ትንሽ ሊገብዛቸው ሆስፒታል ግሉኮስ ጭምር ነቅለው ወረዳ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናል እና እውነትም ኢትዮጵያ እየመረጠች ነው የሚያስብል ትዕይንት ነው። ሰባተኛው ሀገራዊ ምርጫ ልክ እንደ ስድስተኛው በሰላም ተጠናቀቀ። ስምንተኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል፣ ይጠቅመኛል ያለውን ፓርቲ ሲመርጥ ውሏል። አሸናፊው ፓርቲ ከብላክቦርድ ከምርጫ ቦርድ ጋር በመተባበር የምስጋና ፓርቲ ያዘጋጃል ተብሏል። ምርጫውን አስመልክቶ አንዳንድ ግለሰቦችን ዘና ዜና አነጋግሯቸዋል። እንደሚከተለው ይቀርባል። አቤት ምርጫ፣ አቤት ምርጫ! ምርጫማ እንደዚህ ነው። መረጥኩ እኮ እኔ አሁን ሞቼ ነበር። ይሄው እንደምታይ ነው። ተገንዤ አብቅቶ ትዝ ሲለኝ ለካ ምርጫው ነበር። ድንግጥ ብዬ ነው ነፍስ የዘራሁት። እንዴ ሳልመርጥም አልሞትም። እየሮጥኩኝ ሄድኩት ወደ ምርጫ ቦርድ ምርጫ ጣቢያ እየሮጥኩኝ። እንደውም እዛ በችኮላ ስገባ ሰልፍ ላይ ያሉትን ሰዎች እንደው ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ፣ ምንድነው ሊሞቱ ነው እንዴ አሉኝ። አዎ ልሞት ነው፣ ግን አሁን አልሞትም መርጬ ነው ሞት አልኩኝ። ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት። እውነቴን ነው የምልህ ልሞትልህ እንዴ ይኸውልህ የኔን ድንኳን የተጠቀመው ምርጫ ቦርድ። በቃ ከዚህ በላይ ምን ልበልህ እንግዲህ ምን ልበል? ከዚህ በላይ ምን ደስ የሚል ነገር አለ እንዴ? ለኔ እምባ ሊሰጥ የመጣው ነው ድምጽ የሰጠው። በቃ ኮሮጆን እኮ ገልብጠ እንዲህ ብትደፋው እኮ ወረቀት ትንሽ ነው የምታገኘው፣ አብዛኛው እምባ ነው። ከዚህ በላይ ምን ደስ የሚል ነገር አለ? ከዚህ በላይ አለ እንዴ ሌላ ነገር? እንዴ እኔ በጣም ነው ደስ ያለኝ፣ በጣም እውነቴን ነው የምልህ። ይኸው ያለፈውም አምፖል ነው፣ አምፖል መርጫለሁ፣ ያው መብራት ነው። አሁንም ያው ስንዴ ነው የመረጥኩት፣ ያው ምግብ ነው እንግዲህ መብራትና ምግብ ነው የመረጥኩት ማለት ነው። ከዚህ ምን ትማራላችሁ መሰላችሁ? የሰው ልጅ ሁልጊዜ መምረጥ ያለበት ቤቱ የማያገኘውን ነገር ነው። የስራ ቤተሰቦች ትንሽ እንዝናናበት ብለን ነው። የሚዝናናው በነገራችን ላይ ማህበረሰባዊ መገለጫ ነው። ኮሜዲ እንደዚህ አይነት ቀልድ ሲቀልድ በህዝብ ውስጥ ያለው ስሜት ነው። የአብይ ምርጫ ይሄ። ስለዚህ የአብይ ምርጫ ይሄ ከሆነ የመቀሌው አስተዳደር አብይን አይቀበለውም። አሁን ህገወጡ የፌዴራል መንግስት ሆኗል ማለት ነው። ህገወጡ የአዲስ አበባ መንግስት ባህር ዳር ላይ ያለው የነጻነት ኃይል ይሄን አይቀበለውም። ህገወጡ ቡድን ሆኗል፣ ሽፍታ ሆኗል።
ወለጋ ላይ ያለው ኃይል በተመሳሳይ። ስለዚህ ይሄ ቡድን መንግስት ስለመሰረት ነው ሲል ከየትኛው ቅቡልነት የመጣ መንግስት ነው? ከዚህ በፊት ህግ ማስከበር ብሎ ወደ ትግራይ ሲሄድ ህጋዊ ነኝ ብሎ ካሰበ ህግ ማስከበር የሚሆነው የነዚህ ኃይሎች ሊሆን ነው ማለት ነው። መልኩ ተቀየረ ብላችሁ እዚህ አሁን የሚደረገው ጦርነት የህግ ማስከበር ጦርነት የህልውና ብቻ ሳይሆን ሌላ ኮዝ መጣባቸው ኃላፊነት ህገወጥ ስርዓት ህገወጥ አገዛዝን ወደ ህግ ማስከበር መሄድ አለብን የሚል ኮዙ የመጣው እነሱ ጋር የሚታገሉት ያለ ይሄ ኮዝ መጥቷል። አብይ አህመድ አሁን ህግ ለማስከበር ነው መጡብኝ የሚለውን ለቅሶ ከለቅሶ በዘለለ መሬት ላይ ወደ ተግባር እንቅስቃሴ ይገባል ወይ ብሎ ለሚገመግም ሰው ቅዠት ነው። ፖለቲካዊ ትንተናም አይደለም። በጣም ደካማ የሆነ ትንተና ነው። ፐርፌክት የሆነ ነገር አይደለም። ለኔ አይገባም። እንደማይገባ እርግጠኛ የሆነ ሴናሪዮ የማይገባበት ከአቅም ማነስና መዳከም ነው፣ ከስልቹነት ነው፣ ስርዓት ውስጥ ካለው ክፍል ነው፣ ህዝቡ ውስጥ ካለው ቅቡልነት ማጣት፣ ከምርጫው ኮዝ በተለይ አብይ አሁን አዲስ የፖለቲካ ስርዓት ፈጥራለሁ ብሎ ቅዠት ውስጥ የገባው ውክልና የሌለበትን የማህበረሰብ ክፍል ሁሉ ህገ መንግስት ቀይሬ ፕሬዚዳንት ሆኜ የትኛውን ክልል ነው የሚያስተዳድረው? ስለዚህ ለቅሷቸው በሙሉ ስናየው ከፍርሃት የመጣ ነው። ይሄ በጣም ፐርፌክት የሆነ ፖለቲካን የሚያነብሰው ይህንን ካላነበበ ለእኔ ፖለቲከኛ አይደለም። በጣም አንዳንድ ሰው ይገባል ብለው ድምዳሜ ሲሰጡ በጣም ስለገረመ ነው። እንዴት ነው የኢትዮጵያን ፖለቲካ የሚለዱት? እኔ በተለየ መልኩ ነቢይ አይደለሁም። የቁመና ንባብ ነው ያለኝ። የቁመና ንባብ ካየን የሁኔታ ትንተና ሲሰራ በተግባር አገዛዙ ያለበት ሁኔታ ከፍተኛ ኪዮስ አለው። በስርዓት ውስጥ ክፍል ተፈጥሯል። በህዝቡ ውስጥ ከፍተኛ ፖለቲካዊ መሬት ተፈጥሯል። የትኛውን ሰራዊት ነው የምትመለምለው? በየትኛው ጦርነት የትኛው መስመራዊ ውጊያ ነው የምትጀምረው? ህግ የምታስከብረው በየትኛው ጉዳይ ነው? ጽምዶ መጣብኝ ምናምን ኦኬ መጣ እሺ፣ ከዛ በኋላ ምን ታደርጋለህ? ወደ ጦርነት ትገባለህ? ልግባስ ብትል በየትኛው መዋቅር? እንኳን ሰራዊቱ ብርሃኑ ተሰላሽቷል። አብይ እንዴት አድርገን እንብላው የሚል የሴራ ትንተና እዛ አካባቢ ጠበንጃ የያዘው አካባቢ ብዙ ትንተናዎች እንዳሉ ቢገባኝም ግን ምርጫ የላቸውም። ስለዚህ ወደ ጦርነት የማይገባ ከሆነ ይሄ ቡድን ምንድነው ማድረግ የሚችለው? አንዱ ለዓለም አቀፉ ማህበረሰብ ለቅሶ ማሰማት ነው፣ አቅም እንዳለው ማሳየት ነው፣ ማስፈራራት ነው፣ ራሱን የመንግስት ቁመና እንዳለው ማሳየት ነው። በተጨባጭ ግን ሲፈተሽ ግን እንቁራሪት የሆነ ቅርጽ ላይ ነው ያለው። በጣም ዝሆን መስሎ የሚታያቸው ሰዎች በጣም ያስቡኛል። ቢነካ በእርግጠኝነት የሚፈነዳ ፊኛ ነው። ስለዚህ ይሄ ቡድን ያለው ምርጫ የመጀመሪያው ይህንን የፕሮፓጋንዳ ዲስኮርስ ማቅረብና ሜዲያውን መቆጣጠር፣ ራሱን አቅም እንዳለው የአንበሳውን ድርሻ መጫወት ይፈልጋል። ስትነካው ግን የሚተነፍስ ነው። ሁለተኛው ግን ሽምግልና መላክ ነው። እባካቸው አደራድሩን። አብይ የሚለው እንደዚህ ነው። ከዚህ በፊት የፕሪቶሪያ ስምምነት ላይ የተደራደሩት እናትየው እዚህ ሆና ልጇ አለቀሰች ነው ምናምን የሚል ተረት ሁሉ እንትን ብሎ ነበር። እነ ጌታቸው አሉ፣ እነ ጻድቃን አሉ። አሁን ይሄንን ባለበት አንደበት እኮ ሰሞኑን እኮ ኦባሳንጆ ላከው እኮ እባክህ ምን እንደሚሉ እስቲ ጠይቃቸው። ሶስተኛ ወገን ባለበት በውጪ እንደራደር ብለህ ንገረው ብሎ ነው ላከው። ምርጫ ቦርድ ምንድን ነው ያለው? ህጋዊ ፍቃዱን ሰርዣለሁ ነው። ህጋዊ ፍቃዱን የሰረዘ ምርጫ ቦርድ አብይ አህመድ ግን ከህገወጥ ኃይል ጋር እንደራደር ብሎ ጥያቄ ሲያቀርብ አሸንፎ ነው ያለው። ተሸንፎ ነው ያለው። ተንፍሶ ነው ያለው። ስለዚህ ይሄ የተነፈሰው ቡድን አሁን በዚህ ቁመና ላይ ከሆነ ወደ ጦርነት ሊገባ የሚችልበት ሁኔታ የለም። የለም ማለት ግን የተዘጋ ነው ማለት አይደለም።
የጦርነት መልኩ መጨረሻ ላይ ሲቀየር ተገዶ ነው የሚገባበት። ወደ ጦርነት የሚገባው ተገዶ ለማሸነፍ ሳይሆን ስቀታውን ለመጨረስ ነው። በደግም ገባ ባይገባም አዲስ አበባ ላይ ነው ስቅታው የሚያልቀው። ሲገባ ግን ይፈጥናል። የት አካባቢ ሊሆን እንደሚችል አይታወቅም። በጣም ነው የሚፈጥነው። ስለዚህ ሞቱ ማስረዘምና ማሳጠር ካልሆነ በስተቀር አገዛዙ የመሞቱ ጉዳይ ግልጽ ነው። ምልክቱ የሚያሳየው ለዛ። ስለዚህ ወደ ጦርነት የማይገባ ቡድን የመጀመሪያው አቅሙን ማሳየት የፕሮፓጋንዳ ስራ ነው። ሁለተኛው ግን የድርድር ጥያቄ ሰጥቶ መቀበል፣ የምትፈልጉትን ውሰዱ የሚል ኑዛዜ ውስጥ ነው የሚገባው። ሶስተኛው ግን ሲመጡበት ነው እንጂ መጥቶባቸው አይጀምርም። ሜዳው ያለው በእነሱ እጅ ነው። እንጀምረው አንጀምረው ከሰኔ 30 በፊት ይሁን ወይንስ አይሁን የሚለው ብያኔ ህግ የማስከበር ጉዳይ ያለው እጁ ላይ ያለው ኃይል ብቻ ነው። አሁን ተለውጧል ማለት ነው 2018 እኛ ያልተሳተፍንበት ምርጫ ህገወጥ ነው ካሉ ፖለቲካዊ ኮዙ ከፍ አላየ። ከህልውና ትግል በላይ ህገወጥ የሆነ መንግስት ነው ያለው የሚል ብያኔ ሲሰጥ ደግሞ ህግ የማስከበሩ የዚህኛው ኃይል ይሆናል። የዚህ የታጠቁ ኃይል ይሆናል። ወደዛ እየተለወጠ ነው። ስለዚህ እነሱ በሚጀምሩበት ቀን ላይ ወደ ማጥቃት እንሂድ ካላሉ በስተቀር አብይ ወደ ጦርነት አይገባም። አሁን እኔ ሁኔታውን ብቻ ነው ማስቀምጠው። ስለዚህ ኦህዴድ ወደ ጦርነት ይገባል ብለው ድምዳሜ መስጠት አይቻልም። ይሄ ማለት ግን ግምቱን ማጣጣል አይደለም። በኔ ጉዳይ ሊሆንም ይችላል፣ ልሳሳት እችላለሁ። እኔ ከገመትኩት ውጪ ሊሆን ይችላል። ግን በጣም በጣም መቶ ምናልባት እንደው አልዘጋውም፣ ግን በተወሰነ መልኩ አብዝቼ የምሰጠው አይገባም። አቅም የለውም፣ ተንፍሷል። የሟሟ ስርዓት ተፈጥሯል። የሟሟ አገዛዝ ነው። ስለዚህ አብይ ምንድነው ከዚህ በኋላ የሚጫወተው? ቅድም እንዳልኳችሁ ሶስቱ ረድፍ ነው የሚጠቀመው። ይሄ ማለት ግን ጦርነት የሚያደርግበት ቀጠና የለም ማለት አይደለም። በኮዝ ነው የሚጫወተው። አሁን ትልቁ እያስቸገረ ያለው ከአማራው እንቅስቃሴ አኳያ። ምክንያቱም የአማራው እንቅስቃሴ ልክ እንደ ህወሓት አይደለም። በተወሰነ ኪሎ ሜትር ላይ የተገደበ አይደለም። እዚህ አዲስ አበባ ዙሪያ ላይ አለ። ከሰም የሚባል እኮ እዚህ በሞጆ በኩል ገብቶ ተዝናንቶ የሚወጣ ሰራዊት አለ። መች ሊመጣብህ እንደሚችል የማታውቀው እዚህ አዲስ አበባ ላይ ዙሪያ አለ። እዚህ ጓጽዮን ላይ እኮ ፍቼ ላይ የተሰባሰበ አሁን ሰሞኑን እንደውም እዛ አካባቢ ላይ ከባድ ጦርነት ነበር። ስለዚህ አብይ እኮ ደንግጦ እዚህ ሱሉልታ አካባቢ መውጫ ላይ ምሽግ ቆፍሯል። በዚህም በኩል በተመሳሳይ ምንድን ነው የሚያሳየው? ከበባ ውስጥ ነው የገባው። ስለዚህ ይሄ ኃይል ሁሉ ጊዜ ስለሚያስጨንቀው ከህወሓት ጋር ያለውን እንቅስቃሴ ሰጥቶ የመቀበል የፖለቲካ ድርድር ውስጥ ገብቼ ከዚህ ጋር ግን ወደ ጦርነት ልግባ ሲል የእፎይታ ጊዜ ነው የሚፈልገው። አንድ የእፎይታ ጊዜ የሚፈልገው በዚህ በኩል ያለውን ጦርነት ማዳከም ስችል፣ በተለይ ክልሉ እንዳይዙት ማዳከም ስችል ተመልሼ እመጣብሃለሁ የሚል የእፎይታ ጊዜ ነው የሚሰጠው። ወደ ጦርነት ይገባል መጨረሻ ላይ። አንዱ ሴናሪዮ ይሄ የማዘናጋት ጉዳይ ማለት ነው። ሁለተኛው ሴናሪዮ ግን የኃይል አሰላለፍ ማዛባት፣ እየተፈጠረ ያለውን የቀጠናውን መልክ ማዛባት ከቻልኩኝ ምቀኛ ጎረቤቶቻችን ከሚሉት ኃይሎች ጋር አለመተማመን ከፈጠርን ከዛ በኋላ ብቻውን አገኘዋለሁ። ብቻውን ሳገኘው አጋዥ ያሳጠዋለሁ። ያው ወደ ጦርነት ብገባም የትም አይሄድም የሚል አንድ የሴራ ትንተና። የኃይል ማዛባት፣ ያሰላለፍ ማዛባት። ሁለተኛ የእፎይታ ጊዜ መውሰድ። ሶስተኛውና ዋናው ደግሞ የሚያደርገው ስምምነቱ በራሱ በአማራው በኩል ያለው አሰላለፍ ላይ ፖለቲካዊ መደናበርና መከፋፈል እፈጥራለሁ ብሎ ያስባል። የኃይል አሰላለፉ ላይ አዛባዋለሁ። ይሄ ሁኔታ ደግሞ ራሱ አማራው ላይ ያለው ዩኒቲ ከበተነልኝ በተወሰነ መልኩ መዋቅራዊ መዳከም ምናምን ከተፈጠረ አንድ ባንድ ለቅመዋለሁ ምናምን የሚል የፖለቲካ ሴናሪዮ ሊሰራ ይችላል። የሊቃን ክፍል ሊፈጠርልኝ ይችላል ብሎ ያስብ ይችላል። የሴራ ትንተናዎቹ ማለት እኛ ይሄንን በሚገባ ልክ ማስረዳት ስላለብን፣ ስለዚህ የሚያመዝነው
በኔ ግምገማ ወደ ጦርነት ሳይሆን እነዚህን የሴራ ትንተናዎችን ይዞ ወደ ድርድር ቢገባ ኦህዴድ ያዋጣኛል ብሎ ያስባል። ለዚህ ነው ኦህዴድ በርግ ዘግቶ እየተፋጨ ያለው። እነ ግርማ ብሩ እዛ አካባቢ ያሉ ሽማግሌዎቹ ሰብሰብ ብለው የሚሰጠው ይሰጥ ሲባል ህወሓት ጥያቄ አለው። ጥያቄው በዋናነት የስርዓት ለውጥ እስካልሆነ ድረስ ፖለቲካዊ ጥያቄዎችን ፖለቲካዊ መልስ እንመልስ ሲሉ መልስ መመለስ እንደሚችል ሁሉ በሚመልሰው መልስ ደግሞ ፖለቲካዊ ኩርፊያ ውስጥ የሚገቡ ኃይሎች አሉ። እነዚህ ፖለቲካዊ ኩርፊያ ውስጥ የሚገቡ ኃይሎች ወደ ጦርነት ቢገቡ እንኳን ነው ግምገማቸው፣ ቢገቡ እንኳን ተሰባስበው ቢገቡ የህወሓትን ያህል ጥንካሬ የላቸው፣ አቅም የላቸው፣ መስመራዊ ውጊያ ውስጥ አይገቡ፣ መሳሪያ የላቸው፣ ዓለም አቀፍ ተጽዕኖም የላቸው፣ ሚዲያ የላቸው ምናምን ብሎ ሲገመግም ኦህዴድ ይሄኛውን ኃይል ቢከስርና ከኔ ጋር ቢጣላም በዚህ በኩል ያለውን ኃይል አስቆሜው ከዚህ ጋር ጦርነቱን ባደርግ የኃይል አሰላለፉን ማዛባት ብቻ ሳይሆን ጦርነቱ በተወሰነ መልኩ ማስረዘም ይችላል ወደ ያስባል። የሚገባቸው ሰዎች ካላችሁ ነው እኛ የምንናገረው። ለአማራው የሴራ ተንታኝ ያለው ስለማላስብ፣ ስለዚህ ይሄ ነገር ኦህዴድ ካሰበ ምናልባት አስቦም ሊሆን ይችላል እዛ አካባቢ ላይ ፍጭት ውስጥ ያሉት በቀጥታ ወደ ጦርነት ሊገባ የሚችለው በአማራው በኩል፣ በትግራይ በኩል ወደ ጦርነት ይገባል ወይ ካለ አይገባም። ካልገባ የሚገባው ሲገደድ ነው። ሲገደድ ሲመጡበት ነው። ወደ አጥቂነት እንሄዳለን የሚለው የተፈጠረው አሰላለፍና ወይም ደግሞ ትብብር የሚሉት ኃይል ከመጣበት ሊገባ ይችላል ተገዶ። ፈልጎ ግን ወደዛ መስመር አይገባም ማለት ግን አዘናክቶ ደግሞ እንደሚመጣ ግልጽ ነው። እዚህ ጋር ያለውን ኃይል ካዳከምኩ በኋላ መለየት ከቻልኩ በኋላ ቀጠናው ላይ ያለውን አሰላለፍም ከበተንኩት በኋላ እመጣብሃለሁ ብሎ ነው የሚያስበው። ስለዚህ አዋጭው ሴናሪዮ ለኦህዴድ ድርድር፣ በጣም ድርድር የሴራ ትንተናው አንድ ነው። በር ዘግተው እየመከሩ ነው። መስጠት አለብን እያሉ ነው ኦህዴድ። ከዚህ ጋር ደግሞ አብሮ የሚሄደው ደግሞ ሽፋን፣ አሁን አጀንዳ የመሸፈን እንቅስቃሴ ውስጥ ገብተዋል። የጽናት ቤተሰብ አጀንዳ የመሸፈን እንቅስቃሴ ውስጥ የገቡት በምንድን ነው? የብልጽግና አገዛዝ ኦህዴድ ያመጣው የምክክር ኮሚሽን አብይ አህመድ በሚመሰረተው ፕሬዝዳንታዊ የስልጣን ሽግሽግ ላይ አዲስ የፖለቲካ ስርዓት ለማዋለድ ጉዞ ተጀምሯል በሚል ከሐምሌ 8 ጀምሮ ለ3 ሳምንት የምክክር ጉባኤ ያዘጋጀው ይላል። ለ3 ሳምንት ልብ በሉ። የሚፈልገው ምንድነው? ራሱን የሰላም ምናምን አድርጎ እቺ ሐምሌ 30 ምንድነው ስሙ ከነሐሴ ሰኔ 30 ድረስ እስከ መስከረም ባለችው ጋር የክረምቱ እጅግ በጣም ስለተጨነቀ ጦርነቱን እንደማይጀምረው ጥሩ ማረጋገጫ ይላቸዋል። በኦህዴድ በኩል ፍላጎት እንደሌለው የምክክር ኮሚሽኑ ራሱ ያመጣው አጀንዳ ጦርነት አብይ አህመድ አይገባበትም። እኔ እንደው በጣም ይቅርታ ጠይቃለሁ። የጽናት ቤተሰብ እኔ አድማጭ ተመልካቾቻችን ይቅርታ ብዬ ጠይቃለሁ። አይገባም። አጀንዳ የሚያመጡት ሁኔታውን ጥሩ ማሳያ ስለሚሆን ማለት ነው። በዚህ ሁኔታ ውስጥ ነው ያለነው። አሁን የሚፈልጉት ስሙዝ አድርገው ይችን ክረምት አልፎ መስከረም ላይ የሚመጣው አዲሱ አስተዳደር ከዛ በኋላ ግን ጦርነቱን ሊያዋልደው ይችላል። የኔ ግምገማ ትልቁ ይሄ የምክክር ኮሚሽኑ ፖለቲካዊ ቅቡልነት የለውም። አሁን በምርጫ የመጣ አስተዳደር የለም፣ የመረጠ ህዝብ የለም። አብዛኛው ይሄ ቡድን አይወክለውም። ምርጫ የለም ኢትዮጵያ ውስጥ። ህግ ማስከበር ለነጻነት የሚታገሉ ኃይል ድርሻው ነው። ፖለቲካዊ ተጨማሪ ኮዝ መጥቶበታል። ህግ የሚያስከብርበት ጊዜ ግን በዚህ ክረምት ውስጥ ነው አይደለም የሚለው እሱ ወደፊት የምናየው።
ኦህዴድ ግን ጭንቀቱን የሚያሳየው በአንድ በኩል በር ዘግቶ እየመከረ ነው። ሽማግሌዎቹም ሰብሰብ ብለው ይሄ ጉዳይ ያሳስበናል፣ ተጨንቀናል፣ ከእጃችን ሁሉ ነገር ከወጣ ያበቃልናል፣ የቅዠት ዓለም ውስጥ ናቸው ያሉት። የምክክር ኮሚሽኑም ተጨንቆ አጀንዳን በፍጥነት አምጣ ተብሎ ታዞ የምክክር ኮሚሽኑ እንግዲህ ግራ በተጋባ ሁኔታ ውስጥ ያለ 3 ሳምንት የሚቆይ የምክክር ጉባኤ አዘጋጅቻለሁ ከሐምሌ 8 ጀምሮ እያለ ነው። ለ3 ሳምንት የሚቆይ ልብ በሉ፣ ለ3 ሳምንት የሚቆይ ጊዜውን የሚፈልጉት ለምን እንደሆነ ግልጽ ነው። በዚህ ሁኔታ ውስጥ እያለን ምክክር ውስጥ እያለን ወጉን መጡብን ምናምን የሚል በአንድ በኩል ከፍርሃት የመጣ ነው፣ በሌላ በኩል ደግሞ ጊዜ የሚገዛበት አጀንዳ እያመጣ ነው እስከ መስከረም ድረስ። ይሄ ጥሩ ማሳያችን ነው። በዚህ ምክንያት ለዚህ ጥሩ ማሳያችን ተጨማሪ ሊሆን የሚችለው ደግሞ ሰሞኑን መቀሌ ኦባሳንጆን አብይ የላከበት ሁኔታ አሁን ጦርነቱ ከተጀመረ የሃይማኖት አባቶች ሰብሰብ ብላችሁ ሂዱና ንገሯቸው ሰማይና ምድር በቃ ያበቃለታል ምናምን ብሎ ሲፎክር የነበረው አብይ አህመድ ሽምግልና ሲልክ በአቋራጭ እንደምታው ምንድን ነው ብሎ ለሚያስብ ሰው ቀላል ፍርሃት ተፈጥሮ ይሄ ፍርሃት ከበባ ውስጥ እንዳለ ገብቶታል። ምርጫው ተጨማሪ የጦርነት ሜዳ ሆኖ መጥቶበታል። አብይ አህመድ ከስልጣኑ ውጪ ሌላ የማይታየው እናቱ በመታፈለው ቡና ላይ የተነገረው ኮከብ ቆጠራ አለ፣ መንግስት ሆናለ፣ ኢትዮጵያን ትመራለህ ተብሏል። ይሄ ኮከብ ቆጠራ በሌላ ኮከብ ቆጣሪ ካልከሸፈ ወይ በጥይት ባሩድ ካልከሸፈ ይሄ ሰው ምንም ህዝብ ቢያልቅ አገሪቷ ብትፈርስ የእናቴ ውርስ ነው ያስኩት ብሎ ሮኮቦት አድርጎ ነው የቆጠረው። ምናልባት ለቃል አጠቃቀሜ ስህተት ከሆነ ይቅርታ ይጠይቃል። በዛ ደረጃ ነው ህዝቡ ያለቀ፣ አገሪቷ በየጊዜው ሰዎች እየተገደሉ ሃይማኖታዊ መልክ ሁሉ የሆነ ጭፍጨፋ እየተፈጸመ ይሄ ፕሮግራም እየተሰራ ሰዎች ታግተዋል። ይሄ ፕሮግራም እየተሰራ የጽናት ቤተሰብ ይሄ ፕሮግራም እየተሰራ ሰዎች ታግተዋል። እዚህ አሪሲ ድጋሚ ተመልከቱ፣ ሙሉ ባስ ነው የታገተው። በየቀኑ ሰው እየታገተ እየተገደለ ነው። መንግስት ነኝ ይላል አዲስ አበባ ላይ ተቀምጦ መንግስት ነኝ የሚል አቅም የሌለው ልፍስፍስና ዜጋውን መጠበቅ የማይችል ቡድን በምንም መመዘኛ ሲታይ ኢትዮጵያን ከዚህ በኋላ ሊመራበት የሚችል እድል የለም። ካለ ስህተቱ የሚታገሉትና የህዝቡ ስህተት ይሆናል። በስህተት ነው ዋጋ የሚከፍለው አጠቃላይ ህዝቡ እንጂ ይሄ ቡድን ቅቡነት የሌለው ያበቃለት ቡድን ህዝቡ መጠበቅ የማይችል ነው። እንደው ሰው ቢፈቅድለት እንኳን እንደው አገር ምራ እንኳን ቢባል ህዝብ የሚጠብቅ ሰላም የሚያመጣ ቡድን አይደለም። ዛሬ የታገቱት ሰዎች ናቸው። አሪሲ ሄደው ሲመለሱ ሙሉ ባስ ታግቷል። እንዴት ተደርጎ ነው የሚቀጥለው? ከዚህ ጋር እንዴት አድርጎ ነው ሰው የሚቀጥለው የሚለው ማንም ሰው ሊገነዘብ ይገባል ማለት ነው። ስለዚህ የጽናት ቤተሰብ አሁን እየተፈጠረ ያለው መልክ የጦርነት መልክ ነው ካልን ካሰላለፍ አኳያ ግን አንድ ጥያቄ መጥቶልኝ ነበር። ጥያቄው በውስጥ መስመር የመጣልኝ ነው። ጥያቄው የተለያየ ሰዎች የተለያየ ሐሳብ ያነሳሉ። ሐሳባቸው ጥሩ ነው። እኔ ከማነሳው ሐሳብ አኳያ አንዳንድ ሰዎች ግልጽ አድርግልን እስቲ ብለው በውስጥ በኩል የላኩልኝ ነው። እዚህ ላይ ህወሓት ከፌደራል መንግስቱ ጋር ቢደራደር ምን ይፈጠራል ነው የሚሉት። አንድ ሁለተኛ ህወሓት ተደራድሮ ቢሆንና በዛ በኩል አሰላለፉ ቢቀየር ከአማራው እጣ ፈንታ አኳያ ብልጽግናን የሚያድነው ነገር አለ ወይ የሚል ጥያቄ ነው። ስንት ሺህ ብሎ የሚጠይቀኝ
ጥያቄው አመሰግናለሁ። ግን ምንድነው እኔ የምገምተው ፖለቲካዊ ግምት ነው የምንሰጠው። ከህወሓት ጋር ለመደራደር ሊፈልግ ይችላል። ያው ፖለቲካዊ ሁኔታ ነው። መጨረሻ ላይ አብይ አህመድ 2 ዓመት ጦርነት አድርጎ እኮ የሚሊየንስ ሰዎች አልቆ እኮ ህወሓት ተደራደረ። ድርድር ሲያስፈልገው ተደራደረ። የሰው ማለቁ ምናምን ይሄንን ዋጋ ከፍያለሁ ምናምን ፖለቲካዊ ውሳኔ ነው፣ ሊወስን ይችላል። ህወሓት ካለው ኮዝ አካባቢ ለኮዙ ነው የሚጨነቀው፣ ለህልውናው ነው የሚጨነቀው እንጂ ለአንተ ለህልውና አይጨነቅም። የጋራ የሆነ አንድ ሁኔታ ቢፈጠርም ፖለቲካዊ መልክ ቢፈጠርም ህወሓት ካለበት ችግር አኳያ ግን ጥያቄዎቼ መልስ ይመለሱልኝ ብሎ ለጠየቀው ጥያቄ መልስልሃለሁ ከተባለ ሊደራደር ይችላል። ሌላው አካልስ ነው። ሌላው አካል ኩርፊያ ውስጥ ይገባል፣ መንጠባጠብ ውስጥ ይገባል። ልክ የፕሪቶሪያ ስምምነት የተፈጠረው ሁኔታ ማለት ነው። አብይ አህመድ ከራሱ ፍላጎት ወደዛ ሲሄድ በዙሪያ የተሰባሰቡ የተለያዩ አሊያንሶች ተንጠባጠቡ። ሲንጠባጠቡ አገዛዙ ብቻውን ቀረ። አገዛዙ ብቻውን ቀረ ማለት ግን ጦርነቱ ቆመ ማለት አይደለም። የፕሪቶሪያ ስምምነት የበለጠ ጦርነቱን አስረዘመው፣ እንደው መልኩን ቀየረ። ራሱ ሰላም ሳይሆን ያመጣው ለሰላም ነው የተስማማ ነው የሚሉት ስምምነት የሴራ ስምምነት ስለሆነ የውሸት ስምምነት ስለሆነ ስምምነቱ ጦርነት ማስቆም ሳይሆን ቦታውን ነው የለወጠው። ጦርነቱን አላስቆመው፣ ቦታውን ጂኦግራፊ አቀማመጡን ብቻ ነው የለወጠው። ከትግራይ ወደ አማራ ክልል ነው የመጣው። ትግራይ ክልል የዚህ የቀዝቃዛው ጦርነት የፕሮፓጋንዳ ጦርነት ሲሆን፣ አማራ ክልል ግን ፊዚካል ጦርነት ሲሆን ራሱ ስምምነቱ አስረዘመ። ስለዚህ ህወሓት አሁን ቢደራደርም ጦርነቱን ማስቆም አይችልም። አሊያንሶቹ ግን ያኮርፋሉ፣ ይንጠባጠባሉ። ህወሓት ታማኝ እንዳልሆነ ይገመገማል። በተመሳሳይ ፖለቲካዊ ኪሳራ ይደርስበታል። ተነጥሎ የሲቆም ደግሞ የሚሆነው ክልሉን የያዘ ጌታቸው ረዳ ነው የሚሆነው። ራሱ ህወሓት ራሱ ጌታቸው ነው የሚሆነው። ልክ አማራ ክልል ብአዴን እንደምንለው የአብይ ብአዴን ሆኖ ነው የሚመጣው ማለት ነው። ይሄ ደግሞ ለህወሓት የፖለቲካ የጀርባ ታሪክ ስናየው በጣም ከባድ ነው። ተለጣፊ የሚለው እንትን ከጀርባ ታሪካቸው ሲታይ በጣም የሚከብድ ይመስለኛል። ማለት በዛ ደረጃ አይደለም። ይሄ ብአዴን እንደነ ተመስገን ምናምን የምትለው ኮት ተሸካሚ ምናምን ሊቅ የለም እዛ አካባቢ ላይ። እገጥማለሁ ነው የሚለው። ሰሞኑን በድሮን የደበደበበት በተለይ አብይ አሁን ሽሬ አካባቢ ላይ ድሮን ጥሎ ሰው የገደለበት አካባቢ አንድ ጄኔራል ተገኝቶ ነበር። አሁን ሰሞኑን ዜና አሰማ ምግበይ ነው የተናገረው። ምንድነው? ጠላቶቻችን እናሸንፋለን፣ እጅ አንሰጥም፣ አንንበረከክም ነው የሚላቸው። እናሸንፋለን ጠላቶቻችን፣ እጅ አንሰጥም ተመስገን ይላል። ወልቃይትም ቢሰጠው አይደል ወደ ብልጽግና እየሄድክ ነው የሚለው። እሱን ስትቃወም ራሱ ስትቃወም ደግሞ አማራ እንደዚህ አይነት ባንዳ በዘመን አይቻል አቅም ይላል። የብአዴን አማራነት በዛ ደረጃ ግን እነሱ ገምግመው ኮዝ ካለው ኮዙን እንስጠውና አብይ እየጨነቀው ያለው መጡብኝ የሚለው አመለካከትና እየተፈጠረ ያለው ቀጠናዊ ስሜት ነው። እሱ የጦርነቱ መልክ ይቀይረዋል። የጦርነቱ ውጤት ግን ያሸንፋሉ ነው። ምንም ጥያቄ የለው። ለዚህ ጥሩ ምሳሌያችን አንድ ነገር ላሳውቃችሁ። የጽናት ቤተሰብ አብይ ባደረገው ምርጫ ላይ አብይ ይሸነፋል፣ ብልጽግና ይሸነፋል ብሎ የሚገምት ሰው አለ? የለም። ምርጫውን ከማድረጉ በፊት ብልጽግና ሊሸነፍ ይችላል ብሎ የሚገምት ሰው ካለ ገና የፖለቲካ ጡጦ ላይ ያለው ገና። ስለዚህ በሂደቱ ብልጽግና እንደሚያሸንፍ እኮ ብያኔ ሰተን ስንከራከርበት ነበር። ምርጫው ያበቃ ጉዳይ ነው፣ ምርጫ ሳይሆን ውጤቱ ያለቀ ነው ብለን ብያኔ ሰተን፣ ብያኔው ትክክል ነው ትክክል አይደለም የሚለው ነገ ጠዋት ውጤቱ ሲሰማ ወይም ዛሬ ያለው ሁኔታ ማየት በቂ ነው።
በተመሳሳይ ጦርነቱ ማን ነው የሚያሸንፈው ቢጀምሩ እነዚህ ኃይሎች ብሎ ለሚገመግም ሰው መጨረሻ ውጤቱ አሸናፊዎች ናቸው። ብቻውን የቆመና የተሰባሰበ ኃይል እኩል አይደለም። ስለዚህ ያለቀ ነው። ሽንፈቱን አውቆታል ማለት ነው። ስብስቡ ሽንፈቱን አውቆታል። ስለዚህ የሚያደርገው ምንድነው? እነዚህ አክተሮች ሳይቀድሙኝ በፊት ልቅደማቸው ብሎ ስለሚያስብ አሁን ጌታቸው ወደ አልጀዚራ፣ ኦባሳንጆን ወደ መቀሌ፣ አብይ አህመድ ደግሞ የምክክር ኮሚሽኑን የ3 ሳምንት ለቅሶ አዘጋጅልኝ ጉባኤ የሚመስል ድግስ ምናምን ጥለ እናዘናገው እያሉ ይሄ መልኩን ማየት የግድ ያስፈልጋል ማለት ነው። አገዛዙ በጭንቀት ላይ እንዳለ በደንብ ያሳያል። ስለዚህ ከጥያቄው ስነሳ ቅድም እንዳልኳችሁ ቢደራደር ህወሓት አሊያንሱ እየተንጠባጠበ ሲመጣ ብቻውን ሲቀር ከኦህዴድ ጋር ተለጣፊ ሆኖ የሚቀር የክልል ፓርቲ ሆኖ ይመጣል። አንድ ሁለተኛ ከድርድሩ ውጤቱን ሲገመግመው ዘላቂ ሰላም አያመጣለትም። ኦህዴድ ሰላም አይሰጠውም። ኦህዴድ የሚሰጠው ፖለቲካዊ ስጦታ ነው፣ ያንተ ነው የሚል ወይም ይገባኛል የሚለው ሊሰጥ ይችላል። አይ በዚህ ጉዳይ ላይማ እኔም ፖለቲካዊ ብያኔ መስጠት አለብኝ የሚለው ኃይል ደግሞ ወደ ጦርነት ሲገባ ኦህዴድ በብዙ ሁኔታ ላይ የጦርነቱ መልክ እየተቀየረበት ነው የሚመጣው። እሱ የሚያስበው በዚህ በኩል ያለውን ማስቆምና በዚህ በኩል ያለው ቢመጡብኝም እነሱን እመክታለሁ፣ ቢሰባሰቡ እመክታለሁ ነው የሚለው። ህወሓት ግን ቀጠናዊ የሆኑ አሊያንሶችን ያጣል። ከአማራው ጋር እዛ አካባቢ ላይ ያለው ዘላቂ ቀውስ ያመጣበታል። ሊያስታርቅ የሚችል ሁኔታ ያጣል። ምናልባት ፖለቲካዊ ብያኔ እንኳን ቢሰጥ ነገ ጠዋት አካባቢው የጦርነት ሜዳ ይሆንበታል። የተራዘመ ጦርነት ሊሆን ይችላል። አካባቢው ላይ ቀውስ ሊፈጥር ይችላል። ማለት ብዙ ነገር ይገመግማሉ ብዬ አስባለሁ። ስትራቴጂክ ጉዳይ ስለሆነ ለብዙ ኃይል። ስለዚህ ምንድን ነው የሚያደርጉት? ከድርድሩ ምን ያተርፋሉ ስንል ውድቀት ነው፣ ፖለቲካዊ ኪሳራ ብቻ። ፖለቲካዊ ኪሳራ ድል የለውም። አብይን ከማስወገድ ግን ምን ያተርፋሉ ብዬ ሳስብ ከፍተኛ የሆነ ፖለቲካዊ ትርፍ ያገኛሉ። አንድ አዲስ ስርዓት የመፍጠር እድላቸው ሁለተኛው ነው። በሚፈጥሩ ስርዓት የአንበሳውን ድርሻ መጫወት ይችላሉ። ሶስተኛው ነው። በኢትዮጵያ ፖለቲካ ላይ አወዛጋቢና አጨቃጫቂ በሆነ የወሰን ጉዳይ የሚሆን ፖለቲካዊ ብያኔዎች ላይ ባልተፈቱ ያደሩ ቁርሾች ላይ አዲስ የታሪክ ምዕራፍ መፍጠር ይችላል። ህዝብ ለህዝብ አዲስ ታሪካዊ የፖለቲካ ብያኔ ሂደት የማዕዘን ድንጋይ ሊተክሉ ይችላል። በኢትዮጵያ ፖለቲካ ላይ አዲስ ሰላም፣ አዲስ ኢንቫይሮንመንት የመፈጠር እድሉ በጣም ሰፊ ነው። ሁኔታውን ሁሉ የማስታረቅ የታመመውን ቁስል ሁሉ የመፈወስ እድላቸው በጣም ሰፊ ነው። እድል ነው የሚያገኙት። ተመልሰው ሌላ ምንድነው እንደ ንስር እንትኑን አውልቆ ሲጥል ድጋሚ እንደሚለው እንደዛ አይነት ፖለቲካዊ ሁኔታውን ሊቀይሩት ይችላሉ ብዬ አስባለሁ። አብይን በማስወገድ ከአብይ በመቀበል ግን የሚያተርፉት ትርፍ የለም፣ ቀውስ ብቻ። ይሄ አንዱ ግምገማ። ሁለተኛው ግን ጦርነቱ ሊቆም ይችላል ወይ? ቅድም ብያለሁ፣ ጦርነቱ አይቆምም። ጦርነቱ ይቀጥላል። ጦርነቱ ሲቀጥል ግን የተራዘመ ሊሆን ይችላል። የተራዘመ ሊሆን ይችላል። አሊያንሱ ሲንጠባጠብ የተራዘመ እንጂ መልኩን ሊቀይረው እንጂ ጦርነቱን ማስቆም አይችልም። ለአብነት ደርግን ሲያሸንፉት ሻዕቢያና ህወሓት 17 ዓመት ፈጀባቸው። ደርግን ግን ጥለውታል። ውጤቱን መጣል ከሆነ አብይ አህመድ ይወድቃል።
ጊዜ ግን ሊያገኝ ይችላል። አንዱ ትንሽ የፎይታ ጊዜ በቀውስ ውስጥ ሊያገኝ ይችላል። ሁለተኛው አሊያንሱ ደግሞ በትግራይ ብቻ የሆነ አሊያንስ ሳይሆን በብዙ ሁኔታዎች የተለያዩ ኃይሎች አሉ። በኢትዮጵያ ውስጥ ብዙ ብሔረሰብ ነው ያለው፣ የብዙ ብሔረሰቦች አሉ። ስለዚህ ኦህዴድ በባህሪው ጨፍላቂና ዋጪ ስለሆነ ከብዙ ኃይሎች ጋር ኩርፊያ ውስጥ ገብቷል። አሁን በየግዛቱ በተለይ በየአካባቢ ላይ ቀውስ ያለበት ሁኔታ ነው ያለው፣ በሲዳማ በሶማሌ ስለዚህ በብዙ አካባቢ ላይም ጦርነት የመፈንዳት እድሉ በጣም እየሰፋ ስለሚመጣ እንደዚህም ፖለቲካዊ ውጥረቱ እየተፈጠረ ያለው ቀውስ ይሄ በተለይ ሃይማኖታዊ መልኩ ምናምን አዳዲስ ሁኔታዎችን ሊፈጥር ስለሚችል ጦርነት ማስቆም አይችልም። ራሱ ስርዓቱ የሚያዋልድ ነው፣ ፈልፋይ ነው። ስለዚህ የመሸነፍ እድሉ ተጨማሪ አሊያንሶችን የማግኘት እድሉ ሌሎቹ እየሰፋ ነው የሚመጣው። በውጤት ደረጃ የተራዘመ ሊሆን ይችላል እንጂ ያሸንፉታል። ይሄንን ካልን ደርግ የተሸነፈበት በሰዓቱ በተለይ ሻዕቢያና ህወሓት የነበረው ጥምረት በሰዓቱ የነበረው የኃይል አሰላለፍ የዓለም ሁኔታ በተለይ ምስራቁና ምዕራቡ የነበረው የፖለቲካ ርዕዮተ ዓለማዊ ሁኔታ ከዚህ ከቀዝቃዛው ጦርነት በኋላ በተለይ ምስራቁ ወደ ምዕራብ ይሄ ካፒታሊስቱ እያሸነፈ ሲመጣ የነበረው ሁኔታ ይሄ በተለይ ከደርግ ጋር የነበረው ታጣቂው ኃይል ርዕዮተ ዓለማዊ የሆነ አስተሳሰብ ይዞ ሲመጣ በዋናነት ትግሉን ሊያሸንፉ የሚችሉት ከኃይል አሰላለፍ ከዓለም አቀፍ የዲፕሎማሲ ብልጫ ምናምን የሁኔታ ትንተና መስራት ይቻላል። ህወሓት እየቀናው ሲመጣ በተለይ የደርግ ስርዓት ይሄ ሶሻሊዝሙ እየፈረሰ ሲመጣ እነዚህ ኃይሎች ደግሞ በሚያሸንፉበት ሰዓት ይሄ የምዕራቡ ዓለም እያሸነፈ የመጣበት ሰዓት ስለሆነ ትልቅ እገዛ አድርጎላቸዋል። እነዚህ ኃይሎች ዲሞክራሲን አስመሳይ የሆነ ዲሞክራሲን እናዋልዳለን በሚል ስልታዊ የሆነ የፓወር ብልጫ እንዲወስዱ አግዟቸዋል። ትግሉ ግን 17 ዓመት ፈጀ። ደርግን ግን በውጤት አሸነፉት። አሁን ትልቁ ችግር የፖለቲካ ከንድፈ ሐሳብ ትንተና የሚመጣ አይደለም። አሁን ያለው አሁን በተለይ ችግሩ ደግሞ ብዬ የማስበው ርዕዮተ ዓለም አይደለም። አሁን የሚያሰባስበው የህልውና ጉዳይ የሰርቫይቫል ጉዳይ ነው። የሚገል ስርዓት አለ። አልሞትም አትግደለኝ ነው። ይሄንን ማፍረስ ግን የፈጠረው ሁኔታ ደግሞ አለ፣ መልኮች አሉ። አንዱ የፖለቲካ መስመሮች እና የንድፈ ሐሳብ ትንተና የማይስማማ ሊቅ አለ። መዳረሻው የተወዛገበ ሊቅ አለ። በአስተሳሰብ ደረጃ ያስቀመጠዋል። በሌላ በኩል ከዚህ አስተሳሰብ ጋር አጌንስት የሆነ ኃይል አለ፣ የፖለቲካ ሊቅ አለ። እነዚህ ኃይሎች ደግሞ የተደራጁት ደግሞ ባለፉት 30 ዓመታት የተፈጠረው ይሄ የጎሳ ፌዴራሊዝም በዋናነት አካባቢን ጎሳን መሰረት ያደረገ ፖለቲካ እያንዳንዱ ሰው በራሱ ቀበሌ እንዲያስብ አድርጎታል። ስለዚህ ይሄ ሁኔታ እስካለ ድረስ እነዚህ የታጠቁ ኃይሎች ደግሞ የተለያየ መዳረሻ ግብ አለን ካሉ በውጤቱ ደረጃ ላይ ቢያንስ በአንድ ሲንግል ኢሹ እንኳን ቢስማሙ በሁለተኛው ፌዝ ላይ ግን ሊያጋጫቸው ደግሞ ይችላል። በሁለተኛው ፌዝ የመጀመሪያው ፌዝ ጠላት አለ። በጠላቴ ላይ ጠላት ካገኘው ከዛ ጠላት ጋር እንተባበር አንድ ጉዳይ ነው። ሁለተኛው ግን ውጤቱ ላይ ስንመጣ በውጤቱ ላይ ካልተስማማን በጠላቱ ላይ ብቻ ከተስማማን የተስማማው ጠላት ራሱ ነገ ጠዋት ጠላቴ ሆኖ ደግሞ ሊመጣብኝ ይችላል። የግጭት ኃይል ሆኖ ሊመጣ ይችላል። ከምን ከንድፈ ሐሳብ ትንተና ሳይሆን ካሰላለፍ ጎሳን መሰረት ያደረገ አሰላለፍ በጣም አደገኛ ነው። ካሰላለፍ ከመዳረሻ የንድፈ ሐሳብ ትንተና የግጭቱ አካል ልትሆን ትችላለህ ማለት ነው። ስለዚህ ሁለተኛ ፌዝ ግን ማሰሪያ ያስፈልገዋል። የኔ እይታ በጠላታችን ላይ ተስማምተን ከተስማማን በኋላ ውጤቱ ላይ ደግሞ የሚታሰርበት ውል ያስፈልገዋል።
እዛ ላይ ስንስማማ ሌሎቹ ቴክኒካል ጉዳዮች ናቸው። ህዝቡ በምርጫ በተለያዩ ጉዳይ የሚበይነው በህዝብ ብያኔ ያልቃል። ዋና ግን ሊባል የሚችል ማሰሪያ ግድ ያስፈልጋል ብዬ አስባለሁ። እሱ የነገ ጠዋት ስጋት ሆኖ ለኔ ይታየኛል። ያሰላለፍ ችግር ምንም ችግር የለውም። ፖለቲካሊ አሰላለፍ የግድ ያስፈልጋል። የትኛውም ኃይል አንድ ወፍራም እኔ ያደኩበት ሰፈር ላይ አንድ ጉልቤ አለ። ማንም ሰው አይችለውም። ፋክት ነው የምነግራችሁ። ማንም ሰው በቃ በጣም ጉልቤ ነው። የራሱ ቀበሌ አለው፣ የራሱ ፖሊስ አለው፣ የራሱ መርማሪ አለው። ራሱ ከፈለገ ሰው ያስራል፣ ቤቱ ያስቀምጣል። ለወንድሙ እየተነገረው ምናምን ስንቅ ይዞለት ይመጣል። ይሄ ፋክት ነው የምነግራችሁ። ፋክት ራሱ እስር ቤት ያለው ጉልቤ በቃ ጉልቤ ስሙልቶ መጨረሻ ላይ ይሄንን ጉልቤ ያዋረደው ግን ምናልባት የልጁ ልጅ በሚሆን ትንሽ ልጅ አዋረደው። ክስተቱ የሚገርም ነው፣ ብቻ ግን አዋረደው። ከዛ በኋላ ሰው ሁሉ ናቀው። ያ ጉልቤ አሁን ድምፁም የለም ምንም የለም። ምናልባት ከኢትዮጵያ ውጪ ወጥቶ የሚኖር ይመስለኛል። ዛሬ አብይ አህመድ ቅድም በነጥቤ ላይ መጥቀስ የፈለግኩት አቅም ያለው ቢመስልም ስትሰባሰብበት ግን ባዶ ነው። ስለዚህ የሆነ ጉልቤን ለማሸነፍ ብቻህን ከምትሆን ይልቅ እሱ ብዙ ሪሶርስ ይዞ ነው የሚጠቀመው። የውጭ እጆች አሉት፣ ድሮን የሚያስታጥቀው ኃይል አለ፣ ምናምን የሚያግዘው አለ፣ በሀሳብ የሚያግዘው ውጭ ኃይሎች አሉ። ስለዚህ ይህንን ኃይል በመሰባሰብ ማጥቃት በጣም ወሳኝ ነው። ግን ስብስቡ ብቻ ሳይሆን ለማጥቃት ብቻ ለማሸነፍ ብቻ ሳይሆን ካሸነፍነውስ በኋላ በሚለው ላይ እኛ ደግሞ ጠላት እንዳንሆን ምንድነው ስምምነታችን የሚል ያስፈልጋል። ጠላትን አሸንፈ ጠላትን በትግልህ እንዳታወልድ ማለት ነው። ተጨማሪ የሌላ አደጋ እንዳይሆንብህ ማለት ነው። ስለዚህ ትብብር አስፈላጊ ነው። ለትብብሩ ግን መተማመን ያስፈልጋል ማለት ነው። የኔ እይታና ግምገማ አንዱ ይሄ ስለሆነ ነው። መተማመን የሚመጣው ፖለቲካዊ ዲቤትና ስምምነት ነው። ይሄንን ማድረጉ የበለጠ የሚያሳስባቸው ሰዎች አያውቁም ብለን ሳይሆን ተዘናግተው ወይም ደግሞ በሴራ በልምድ ጦት ብዙ የልምድ ጦት እንዳለ ስለሚገባኝ ሌላው 40-50 ዓመት ፖለቲካውን በጣም ከሴራ ትንተናው ጋር የበላ የራሱ ታሪክ የጻፈ ነው። እዚህ ትግል ውስጥ ደግሞ አንዳንድ በተለይ በዚህ በእኛ የትግል መስመር ውስጥ ያሉ ሰዎች ደግሞ ብዙ የጀርባ ታሪካቸው ወደዛ ስለማይሄድ ሴራውንም ማንበብ ውጤቱንም ማንበብ ለድል ያበቃል ብዬ ስለማስብ ነው። ስለዚህ የጽናት ቤተሰብ ለጥያቄ መልስ ከመለስኩኝ መልሴ አንዱ ይሄ ነው። በኦህዴድ ውስጥ የተፈጠረው ከስብሰባው አኳያም ቅድም እንዳልኳችሁ ያሰላለፍ ግምገማ አለ። ያሰላለፍ ግምገማውም የሴራ ግምገማ ነው። የሴራ ግምገማው ደግሞ አንዱን ስበን አንዱን እናጥቃው የሚል ግምገማ ነው። ለነሱ ትክክል ናቸው በነሱ የፖለቲካ መነጽር። ሌላውስ ነው ሌላው ጥቅሜን ለማስጠበቅ ይሄን አደርጋለሁ ሲል፣ ሌላው ደግሞ ጥቅሙን ለማስጠበቅ ሴናሪዎችን መስራት አለበት። የሴናሪዮ ትንተና መስራት አለበት። ይሄንን እናቀርባለን። ይሄ የሴናሪዮ ትንተና ሲሰራ ከራስ አቅም የሚቀዳ ጉልበት ያስፈልጋል ብዬ ብዙ ጊዜ አስቀምጣለሁ። የጽናት ቤተሰብ አንዳንዱ ግል ይለዋል፣ ብቻህን ማለት ነው ምናምን ይላል። አንዳንዱ ይወዛገባል። የራስ አቅም ማለት ምን ማለት ነው? ከራስ አቅም የሚመጣ ጉልበት አንዱ ትልቁ ጉልበት ወታደራዊ ጉልበት። ወታደራዊ ጉልበት ግን ልታመጣ የምትችለው በፖለቲካ ጉልበት ነው። ፖለቲካዊ ጉልበትን በመጀመሪያ ማሳደግ። ስለዚህ አንድ የፖለቲካ ማህበረሰብን መፍጠር አለብን።
እዛ ላይ የትኩረት ማዕከል ነው የምታደርገው። እሱ ስትራቴጂ ግብህ ነው። ስለዚህ አንድ የፖለቲካ ማህበረሰብ ለመፍጠር ደግሞ በማህበረሰብ ውስጥ ፖለቲካሊ ክፍፍል ሊፈጥር የሚችል በአስተሳሰብ በመዳረሻና ውጤት በይሆናል ትንተና ላይ ክፍፍሎችን ሊፈጥር የሊቃን ክፍፍል ነው የምላቸው። እሱ ራሱ ማህበረሰቡን ስለሚከፍለው ሊፈጥር የሚችል ነገሮችን ሁሉ ዘግተ መጫወት ማለት ነው። እሱን መዝጋት። እሱን ዘግተ ስትጫወት ግልጸኝነቱ እንደዚሁም ደግሞ በየጊዜው ማህበረሰብን ስታነቃ አንድ የፖለቲካ ማህበረሰብ ትፈጥራለህ። ጠንካራ የሆነ የፖለቲካ ማህበረሰብ። የአማራ ትግል ሲጀመር የነበረውን ሁኔታ አስቡት። ምን ነበር? እሳት የተሰባሰበው ውጭ ያለው ውስጥ ያለው ምናምን። በዛን ሰዓት ሁሉ ልዩ ኃይሉ ምናምን ሲፈርስ ሁሉ ወደ የፋኖን እየተቀላቀለ ምናምን ሲመጣ ለምንድን ነው የመጣው? ኮዝ እኮ ነው የመጣው። ማህበረሰቡን አንድ አደረገው። ኮዙ ራሱ ማለት ነው። ያ ኮዝ ደግሞ ፖለቲካዊ ኮዝ። ስለዚህ ራሱ ፖለቲካውን ስታስቀድመው፣ ኮዙን ስታስቀድመው ማህበረሰቡ የኔ ጉዳይ ነው ይላል። የኔ ልጆች ናቸው፣ ለኔ ነው የሚሞቱት፣ ለኔ ነው ምናምን ለኔ የሚል እሳቤ ግድ ያስፈልጋል። እሱን ስታመጣው ሰራዊት ይጠናከራል። ሁለተኛው ድርጅታዊ ቁመናና በሰራዊት ቁመና ማሳደግ፣ ግዙፍ መሆን፣ ሰፊ መሆን፣ ቀጠና ማስፋት። ቀጠና ማስፋት ብቻ አይደለም፣ ከቀጠና አልፈ ሌላም አካባቢ ላይ የተለያዩ አክተሮች የሚዋለዱበትና በሂደቱ የሚሳተፉበትን ሁኔታ መፍጠር። ከነሱ ጋር አሊያንስ ታደርጋለህ። ሲዳማ ነገ ጧት ሊጀምር ይችላል። በሶማሌ አካባቢ፣ እዚህ ደቡብ አካባቢ ምናምን ልክ ወለጋ ላይ እንደተዋለደው በብዙ አካባቢ ላይ አክተሮችን ማዋለድና አሊያንሶችን መፍጠር የግድ ያስፈልጋል። እየሰፋ ስትመጣ ትከበራለህ። ቅድም ብያለሁ፣ ፖለቲካዊ ኮዞችን አንድ የማህበረሰብ መፍጠር፣ ድርጅታዊ ቁመናን ማሳደግ፣ በሰራዊት ማሳደግ፣ ፖለቲካ አቅምን እያሳደግ ደግሞ መምጣት። በዚህ ደረጃ ቁመና ሲሰፋ የሰራዊት አቅም በጣም በብዙ ቦታ የሰፋ ሲሆን ካንተ ጋር የማይገዳደረው ኃይል ምንድነው የሚያደርገው? አጀንዳ ይዞ ይመጣል። በዚህ ጉዳይ ላይ አብረን እንስራ። ይሄ ጉዳይ የኛም ጥያቄ ነው የሚል የተለያዩ ጥያቄዎች ይመጣሉ። ለጥያቄው መልስ ሰጪ ነው የምትሆነው። ለምሳሌ የጠላትን ካስወገድን በኋላ የራስን እድል በራስ ህልውና ምናምን የሚል ለብተናው አጀንዳ ይዞ የሚመጣ ኃይል ካለ አይ ይሄ ቀይ መስመር ነው ትላለህ። በአንድነቱ ጉዳይ ላይ አልደረደርም፣ ቀይ መስመር ነው ትላለህ። ምክንያቱም አንተ አንድነቱ የሚጠቅምህ የአንድነቱ ባለቤቶች በብዙ ቦታ ተበትነው ነው ያሉት። ፖለቲካዊ መገፋት ደርሶባቸዋል። እነዚህ ሁሉ የትግሉ አካሎች ስለሆኑ ማሰሪያዎች ናቸው። ቀይ መስመር ነው ትላለህ። ለነሱ ቀይ መስመር ያልሆነ ለአንተ ቀይ መስመር ነው። ስለዚህ አንድነቱ ቀይ መስመራችን በነገ እጣ ፈንታችን ላይ በነገ የህልውና ጉዳያችን ላይ በየትኛውም አካባቢ ላይ ለህልውናችን ስጋት የማይሆን ስርዓት መፍጠር ቀይ መስመራችን፣ ጠበንጃ ማንን ማዘዝበት ስርዓት መፍጠር እሱ ቀይ መስመራችን። አቅም ወደ ድርድር ያመጣዋል። ከድርድር ደግሞ ብልጫ ታገኛለህ። ስለዚህ ከቁመና የሚመጣ ብልጫ ተሰሚነት ታገኛለህ፣ ትከበራለህ፣ ታሸንፋለህ፣ አንደኛ ትሆናለህ። የፖለቲካ ቀውስ ግን ከተፈጠረብህ በማህበረሰብ ውስጥ ክፍፍል ይፈጠራል። የሊቃን ክፍፍል፣ የአስተሳሰብ ክፍፍል፣ የመዳረሻ ክፍፍል ይፈጠራል። ከዛ በኋላ በአንተ ላይ የሴራ ትንተና የሚሰራ አንድ አለ። በሌላ በኩል ደግሞ ያለመተማመንና ቀበሌያዊ የሆኑ ሽኩቻዎች ደግሞ ሲጨመርበት ማህበረሰቡ ይወዛገብና የፖለቲካ ኮዝህ ያንተ ብቻ የሆነ እየጠበበ ይመጣል። የሆነ እዛ አካባቢ ላይ መስዋዕትነት የሚከፍሉት ሰው ብቻ እንደ ግዴታ ሆኖባቸው፣ ሌላው ግን ትግሉን እያቀዘቀዙ ሲመጣ ኮዙን እየሞተ ይመጣል። ኮዙ እየሞተ ሲመጣ ድርጅት አቅምህ እየሞተ ይመጣል። የድርጅት አቅም እየዳከመ ሲመጣ ሰራዊት ይዳከማል። የዳከመ አቅም ሲኖር ደግሞ ያለ አማራጭ አቅም ያላቸውን ሰዎች ኮት መያዝ ነው።
አሊያንስ ስትፈጥር ከኋላ ሆኜ እመጣለሁ ትላለህ ማለት ነው። ትሸነፋል። እሱ እንዳይመጣ ነው እኛ የምንመክራችሁ። እሱ እንዳይመጣ ነው ንቃ የምንለው። በዛ ደረጃ ነው ንቃቴ ካልክ ንቃትህ ነገ ጠዋት ይታያል። ተገልጦ ነው የሚታየው፣ ውጤቱ ይታያል። በዛ ደረጃ ደግሞ ከሆነ ደግሞ በጣም ጥሩ ነው፣ ደስ ይላል። ካልሆነ ግን ማሰብ ያስፈልጋል። ማሰብ፣ ደጋግሞ ማሰብ፣ ለህዝቡ ማሰብ፣ ለነገ ጠዋት ማሰብ። በትግሉ ላይ ሌላ ተጨማሪ ትግል፣ በህልውና ትግሉ ላይ ሌላ የህልውና ትግል፣ በጠላቴ ጠላት ወዳጄ ላይ ሌላ ጠላት እንዳይመጣ ማሰሪያ ነገር ያስፈልጋል። አገዛዙ ግን እያበቃለት ነው። የሆነ ኃይል እንደሚያሸንፈው ገብቶታል። የሆነ ኃይል እንደሚበላው ገብቶታል። የትኛው ነው የሚበላው የሚለው ግን ሊታሰብበት ይገባል። ብቻችን ተባብረን የቱ ህዝባዊ አመፁ የከተማና የገጠሩ ወይንስ የትኛው ኃይል ነው የሚጨርሰው? እሱ ነገ ጠዋት የምናየው ቤትና ቤተሰብ። ዛሬ የነበረን ፕሮግራም ይህን ይመስል ነበረ። ሰፊ ጊዜ ነው ያወራነው። ጥሩ ፕሮግራም ይመስለኛል። ፕሮግራሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። የቆርቆሮ ጩኸት እንድምታውን አውርተንበታል። ኮሚሽኑ ታዟል። ያው የታዘዘበት ጉዳይ ምንድነው የሚለውን ገምግመነዋል። በተለይ የፕሮፓጋንዳ ዲስኮርሱ የአብይ አህመድ የጊዜ መግዣ እንደሆነና አንዱን አስቆሞ ወደ አንዱ ለመጀመር ፍላጎት እንዳለው የውይይታችን አድማስ ላይ ያገኛችሁት ይመስለኛል። ኦህዴድ ትርምስ ውስጥ ገብቷል። ከፍተኛ ትርምስ ውስጥ ገብቷል። ሽማግሌዎችም ተጨንቀዋል። በተለይ አብይ አሁን ከመስከረም በኋላ በሚመሰርተው አዲስ ፕሬዚዳንታዊ መንግስት ላይ የፌዴራሊዝሙን ለማሻሻል የህገ መንግስት ማሻሻያ ማድረግ ስለሚፈልግ እንደዚሁ መዋቅራዊ እና የመንግስት ስርዓቱን ለመለወጥ በተለይ ህወሓት የህገ መንግስቱም የመዋቅሩን ባለቤት ስለሆነ እነዚህን ኃይሎች ሳናሳተፍ እነሱ እኛን አሳትፈው ትልቅ ቀበሌ ሰጥተው ህገ መንግስት ጽፈው እኛ የምንዘርፍበት ሜዳ ሰጥተው አሁን እነሱ ወሌሉበት እኛ ራሳችን ብንጽፈው ማን ይቀበለናል የሚል አዛውንቶቹ ጭንቀት ውስጥ ናቸው። ወጣቶቹ ደግሞ በተለይ ደግሞ ምንም አይበጣም ወደ ውጊያ እንገባለን የሚል ቲም ተፈጥሯል። በነሽመልስ አካባቢ ወጣቶቹ ላይ በዛ ደረጃ ኦህዴድ ጭንቀት ውስጥ ነው ያለው። ለማንኛውም ድርድር እንደፈለገ ግን ግልጽ ነው። ለድርድሩ የሚያስፈልገው ያው ከአብይ አህመድ ጋር ተለጥፎ በሚቀጥለው በሚመሰረተው መንግስት ላይ የራሱን ሚና ለመስጠት እንደሆነ ግልጽ ነው። ከዚህ ጋር ተያይዞ ሊፈጠር የሚችል ፖለቲካዊ ሁኔታ ምንድን ነው? ወታደራዊ እንቅስቃሴ አሁን አስቻይ ሁኔታ አለ ወይ የሚለውን የገመገሙ ከአማራው አኳያም እንደዚሁም የኃይል አሰላለፍ ምን ይመስላል፣ ነገ ጠዋትስ በሂደቱና በውጤቱ ላይ ምን ያተርፋል፣ ለዛስ አስቦበታል ወይ የሚለውን ገምግመናል። በኢትዮጵያ ፖለቲካ አዳዲስ ነገር ይፈጠራል ብለን ተስፋ እናደርጋለን። ስለነበረን ቆይታ ከልብ አመሰግናለሁ። የጽናት ቤተሰቦች፣ እኔ በዚህ እሰናበታለሁ። ሙሉ ዝግጅት ያዘጋጀሁት እኔ ስንታየሁ ቸኮል ነኝ። ሰላም።